በዚህ ሀብል ይኸውልሽ የሆነ ነገርማ ሳያስነካሽ እንደዚህ አትበይ። የሆነ ነገር ነክሶሽ ሁሉ እየደበደብክ ነው። ባለቤቷን ሳይቀር ተደበደባል፣ እሱ ተደበደባል። አሰረሳብ ተንጠላታችሁ ላይ ሰርቷል። ላይ ነው ሰውዬ ለምን አትረጋጋም? ይሆን አሁን ለምታስበው መስዟቸዋል። ሰላም እየተወደዳችሁ ውድ ተመልካቾቼ ወደ ቤተሰቦቼ እንዴት አላችሁ? ደህና አላችሁ? አላህ ይመስገን ከኔ ጋር ሁሉ ሰላም ነው። ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ ሰብ በማድረግ ውድ ቤተሰቦቻችን እንግዲህ እንዳያችሁት ወይም እንደሰማችሁት ነው ማለት ነው። ውድ ቤተሰቦቻችን እንግዲህ የውብዬ ወንድም ውብዬ ቤተሰቦች ጋር ሄዳለሁ ብላ እንግዲህ ባለፈው ዕለት ተዘጋጅታ ስትሄድ ከኤርፖርት ነው እንግዲህ ኑሃም ሄዶ ከሰው ጋር ነው ያስመልሳት ማለት ነው። ከዛን በዛ ምክንያት ታመመች። ከዛን ወንድምየውም ደግሞ ውብዬ ጋር መጥቶ ነበር። ከዛን ያለው ነገር ሁሉ ሰማና ተረዳና ከዛን የግዴታ እኔ ይዣት ሄዳለሁ፣ በቃ ይዤ መሄድ አለብኝ፣ እኛ ያለን እህታችን ለምን ትጎዳለች ብሎ እንግዲህ አንቺን ይዤ ሄዳለሁ፣ የግዴታ ይዤ ሄዳለሁ፣ ከቤተሰቦቼ ጋር ጨርሻለሁ፣ አንቺ ያልሽው ሁኔታ በጣም ከባድ ስለሆነ ስለተረዳሁት ስለሰማሁት አንቺን ይዤ እሄዳለሁ ብሎ እንግዲህ በጣም እንትን ሆኖ እንግዲህ እህትን ይዣት እሄዳለሁ ብሎ እንግዲህ ወስኖ እንግዲህ የውብዬ ወንድም ማለት ነው እንግዲህ እንደዚህ ተዘጋጅቶ ማለት በቃ አይደል እንትን አድርጎ ሲነሳ ልጆቹ ደግሞ ለኑሃም ደውሉት ማለት ነው። የውብዬ ወንድም ውብዬን ይዞ ለመሄድ ወስነዋል ወይም ተዘጋጅቷል፣ ተዘጋጅ ምናምን ብለዋል። ምናምን ብሎ ለኑሃም ስደውል ኑሃም ደግሞ አይ ያለኔ ፍቃድ መሄድ አትችይም ምናምን ብሎ እንግዲህ ሁለተኛው ቀን ላይ ደግሞ ፕሮግራሙን አዘጋጅቶ ሰውን ጠርቶ ፕሮግራሙን እንዳያችሁት ነው ማለት ነው። እንግዲህ ድብልቅልቅ እያደረገ ነበረ ወንድምየው ማለት ነው። እንግዲህ የግዴታ አንቺን ይዤ እሄዳለሁ እንግዲህ ብሎ ያለው ነገር እንትን ሲያደርግ አይ በፍጹም እኛንም ማየት አለብክ፣ እኛንም አክብር፣ እኛ ማየት አለብክ፣ እኛንም አክብር ምናምን ብሎ እንግዲህ ልጆቹን በዛው ለመኑት ማለት ነው። የዛን ሁለተኛው ቀን ላይ በቃ አልተዋትም። እኔ ያለው ነገር ጨርሼዋለሁ፣ አውርቼዋለሁ ከቤተሰቦቼ ጋር። ስለዚህ እኔ ያለው እህቴ እንዴት ትጎዳለች? እኔ እህቴን ይዣት እሄዳለሁ። ምክንያቱም ያለችው ሁኔታ በጣም ከባድ ሁኔታ ስለሆነ ከዚህ በፊት በጣም ነው የተንከራተተችው። በጣም ልክ ሰው እንደሌለ ሰው፣ ልክ ወገን ቤተሰብ እንደሌለ ሰው ነው ያው ስቃይ ያየችው። ስለዚህ እኛ ርቀት ስላለ ነው እንደዚህ የኑሃም ወንድምም እንደዛ በሷ ላይ እየተናገረ እሷም እንደዚህ እህቴ ልክ ሰው እንደሌለ ሰው ነው እንዴ ምናምን ብሎ በቃ ብዙ ነገር ነው ብቻው። ግን ልጁ ሳይወራ ልክ እኮ ነው ማለት የሰው ልብ ይነካል። የምር ነው የምላችሁ፣ ቀልድ አይደለም። እና በጣም በቃ ስሜታዊ ሆኖ ነው ያወራው ያለው የውብዬ ወንድም ማለት ነው። እና በነጋታው ምን ተደርጎ መሰላችሁ? ፕሮግራም ተዘጋጅቶ አሁን ወንድምየው አይሆንም፣ እኔ ፕሮግራም አላልኩም፣ እኔ አንቺን ይዤ እሄዳለሁ፣ ከቤተሰቦችሽ እጅ አንቺን እሱ ሰውን ልኮ ወይም ሽማግሌ ምናምን ልኮ መቀበል አለበት ይላል። እንግዲህ ማለት የውብዬ ወንድም እያለው ውብዬ እንግዲህ አልተረዳችም መሰለኝ። እንግዲህ ስጦታ ኑሃም ገዝቶ ሰው ጠርቶ ይቅርታ ለመጠየቅ ማለት ነው
ይቅርታ ለመጠየቅ ማለት ሰው ጠርቶ በቃ ዝግጅቱን ተውት፣ ጽድት አድርጎ ዝግጅቱን አዘጋጅቶ እንግዲህ እሱ እንዳለን ያለበት ቀን ላይ ዝግጅት አድርጎ ሰው ሁሉም ጠርቶ እንግዲህ ቪዲዮ ላይ ወይም ፎቶ ላይ እንዳያችሁት ነው። ሰዎቹን እዚህ ጋር እንዳያችሁት ነው። እንግዲህ ሁሉም ነገር አዘጋጅተው አንድ ለሱ ደግሞ እሱ የእህቷ ደስታ መካፈል አለበት ብሎ እንግዲህ እነሱ ስልክ ስደውል እሱ ሲወጣ ፕሮግራም ተዘጋጅቷል። ምንድነው የተዘጋጀው? የምን ፕሮግራም ነው? እኔ ያልኩት እህቴን ይዤ እሄዳለሁ ያልኩት እንጂ ፕሮግራም አዘጋጁ አላልኩም። እና ደግሞ የለበስሽው ምንድነው? አንቺ የሆነ ነገር አድርጎ ለክፎሻል እንጂ ይሄ አንገት ላይ የለበስሽውን አውጪው ሀብሉን በሀብሉ ላይ ለአንቺ ሰርቶ ነው እንጂ እንግዲህ አንቺ እንደዚህ ወደ እሱ በኩል የተገለበጥሽው ጤናማ አይደለሽም ብሎ እንግዲህ እዛው ልጇ ላይ ማለት እህቷ ላይ ይነሳል ማለት ነው። እና ወደ ቤተሰቦቼ አንዳንድ ጊዜ ቤተሰብ አሁን እቺ ልጅቶ ነገ ኖሃም እንግዲህ ቆይቷል ይሄ ነገር የተከሰተው ማለት ነገ ኖሃም አሁን ተመልሶ እንደዚህ ይቅርታውን ከጠየቀ የልጁ ስጋት ነው የሚገባኝ። እንደዚህ ይቅርታውን ከተቀበለን ሁሉም ነገር ካስተካከልን በኋላ እኔም ወደ ክፍለ ሀገር ሲሄድ ተመልሶ አሁን ደግሞ እህቴን ይጎዳል ማለቱ ነው የልጁ ሀሳብ ማለት ነው። ስለዚህ እሱ የውብዬ ወንድምየው ለእህቷ አስቦ ነው፣ ግን ውብዬ አልተረዳችም። እና እኔ ልጆችን ይዤ ገና ቤተሰቦቼን ገና ሁሉም ነገር እንትን አድርጌ አልፈልግም በአጭሩ በቃ የእሱ ሀሳቧ ማሄድ አልፈልግም ማለት ነው። እና እንግዲህ ወንድምዬው በጣም ተበሳጨ እንደምታዩት ነው ቪዲዮ ላይ በጣም ተናደደ። እና ሰው አታክብርም ምናምን ይላሉ ሰዎቹ በጣም እንደው ሰዎቹ ወጥቶ ነው የሄዱት። ማለት በቃ ተይም በቃ እሷም መጨረሻ ላይ አይ አልሄድም በቃ እኔና እሱ ሄደን ይቅርታ እንጠይቃለን ቤተሰቦቼ አለች። በጣም ነው የተበሳጨው። የምር ያሳዝናል። እና ማለት አንዳንድ ጊዜ የሚመጣው ነገር ካላስታውስን ወይም ዞር ብለን ካላስብን በጣም ከባድ ነው ማለት ፈልጌ ነው። ቤተሰቦቼ የዛሬ ቪዲዮዬ ይሄ ይመስላል እንግዲህ ኑሃምና እንግዲህ ውብዬ በጣም ብዙ ጊዜ ነው ማለት ቆይቷል እነሱ ከተጣሉና እና ቤተሰብ የዛሬ ቪዲዮ ይሄ ይመስላል። ወዳችሁ ፈቅዳችሁ ከእኔ ጋር ስለሆናችሁ አመሰግናለሁ። መልካም ጊዜ መልካም ቆይታ ይሁንላችሁ እመኛለሁ። ላይክና ሳብ አትርሱት ቤተሰቦቼ አመሰግናለሁ። ጤና ሁኑ። መልካም ጊዜ መልካም ቆይታ። ቻው ቻው ቤተሰብ ላይክ አትርሱ። አመሰግናለሁ። ለቤቴ አዲስ ከሆናችሁ ላይክ አድርጉት። አመሰግናለሁ። ጤና ሰላም ይብዛላችሁ። ላይክ እኔን ይጠቅማል። ደህና ሁኑ።